ዛሬ አልታመመውም። አንዳንድ ጠባሳዎች የድሮ ህመማችን ትዝታ እንጂ ጠባሳው ህመም አይደለም። ግዴታ ህመም ነው እያላችሁ አታስቀምጡት። እውነት ነው። የቆየ ጠባሳ ነው እንጂ ህመም አይሆንም። ሩታና ብሩክን ለምን አቀናበርሻቸው እንዳትሉ፣ ያው ምራት አይደለች ሩታ ሃይማኖት ውጭ ሀገር ልትሄድ ድቢ ስለደረሳት ኮንግራ በሏት። በዚህ አጋጣሚ ያው ይሸኟት ኤርፖርት ብዬ ነው። ሁለት መኪና አንድ ቤት ውስጥ እያለ እንዴት በታክሲ ትሄዳለች በሚለው ነው ቤተሰቦች። እኔ የምለው ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። እንዲያው ሃይሚና ብሩክ ይለያያሉ ብላችሁ እንደዛ የምታለቅሱት እንባችሁን የምታፈጹት ቲክታከሮች እንዲህ ስንት ጊዜ ተለያይተው እንኳን ብሩኬም አይንሽን አላይም ሃይሚም ከህይወቴ ውጣልኝ ብላን እንደዛ ተነጋግረው የጥንብር ኩሳቸውን ወጥ የሚያወጣ ስድብ ተሰዳድበው ማለት ነው። ይሄው አንድ ሳምንት ሙሉ አብረው ናቸው። ሲቀሩም አብረው ነው የሚቀሩት፣ ሲሞጡም አብረው ነው የሚሞጡት። ይለያያሉ ብላችሁ ነው እንደምታስቡት? ግን እናንተ ደግሞ ሃይሚ ለቀቀችልሽ ሲስ ግቢ፣ አረ ጉድጓድ ግቢ እንዳልሽ እርግማን ነው። እኔ ወንድሜ ቦታ ነው። እኔ ምን ልሰራ ነው የምገባው? እዛ ምንድነኝ እኔ? ጉድ እኮ ነው። አረ ማን የጣለውን ማን ያነሳላለች ሃይማኖት። ትክክል እኮ ናት። አንዳንዴ የሰው ቅርስ ላይ ዘው ብሎ ይገባል። እንዲህ ደግሞ የሚገባ ሰው ራሱ ለይታችሁ አታውቁም እንዴ? አረ ፈጣሪ ትዕግስቱን ይስጣችሁ። ብሩክ የሴት ጥማት አለበት ያላችሁ ሰው ማን ነው? አልሰማችሁም እንዴ? ከሌላ ሰው ጋር ስራ ስትለው ሃይሚ ከሌላ አትበይኝ፣ እሱን ራሴ ነው የማውቀው፣ ፕራይቬቴ እኔ ነኝ የማውቀው አላችሁ እኮ። ቁርጥ ያለ መልስ ማለት ነው። ሃይማኖት ለመታረቅ ስትፈልግ ልሄድ ነው ትላለች እንደዚህ። ከዚህ በፊት ሻንጣዋን አንስታ ወታጀራ ልሄድ ነው ስትል አልነበረችም? ወዲያውኑ ለመታረቅ ነው ብዬ ታረቀች። አሁንም ደግሞ መታረቅ ትፈልጋለች። ብሩክ ደግሞ ቁርጥ ብሎ ካሁን በኋላ ማለቅስበትም ማዝንበትም ጊዜ የለኝም ዘ ታይም ኢዝ ጎልድ እያለ ነው ብሩክ ማለት ነው። ቤተሰብ ያልገባችሁ ነገር ማለት ነው። ስለዚህ ምንድን ነው የሚያስለቅሳችሁ? ድራማው ኦልሬዲ ሊያልቅ ስለሆነ ነው እንደዛ ያለችው እንጂ ሃይማኖት አሁን ብትሄድ ወይ አዋሳ ትሄድ ይሆናል እንደው ቢባል የኮመንታተሮችን ነገር አይታ ወይ አዋሳ ወይ መቀሌ ወይ የሆነ ቦታ ትሄድ ይሆናል ብቻ ቢባል፣ ደግሞ አትሄድም። እንዴት ብላ ነው የምትሄደው? እናንተ ብሩክን ጥላ እሷ ማለት ነው ቡታጅራ ሄዳ መኖር አትችልም። አይታችሁ የለ እንዴ? ከዚህ በፊት እኔ አንተን ብዬ እኮ ነው አዲስ አበባ የምኖረው፣ አንተ ከሌለ ከቤተሰቦች ጋር እኖራለሁ። ያው ተሳደቡ፣ መሳደብ ልማዳችሁ ነው ያለችሁን ነው የምላችሁ። እንደዛ እኮ ያለች ሰው ናት ሃይሚ። እንዴት ብላችሁ ነው የምታስቡት እንዴ? ብሩኬ ደግሞ ይሄ ፋይል እውነት እሱ የሰራው ፋይል ነው ብላችሁ ነው የምታስቡት? የኔ ቆፍጣና ወንድ እንኳን እንደዚህ ቆፍጣና ያለ ወንድ ነው ከቡታጅራ አላየሁም። አያለቅስ ምን አይል ቡቡ። አንድ ቀን አልቅሰህ ግን እንዳታዋርደኝ ፈጣሪ ለምነዋለሁ። በቃ ኮስተር ወንድ ልጅ እንደዚህ ቁርጥ ያለ ነገር ካልተናገረ ማለት ነው ሁሉ ጊዜም ሽኮለሌ ነው በቃ እንዴ። ሌላው ሲቀጥል ደግሞ ወደ ትዳር ዓለም ግቡ፣ ተጋቡ፣ ቀለበት አድርጉ። ሩታ ቀለበት አድርጉ ተብሎ አርጋ ምን አገኘች? ይኸው አሁን ቀለበቱ ወለቀ። ቀለበት እኮ እንደው ቀለበት እኮ የሰው ልጅ አስሮ አያኖርም። ቤተሰቦች ያልገባችሁ ነገር ቀለበቱ አስቡ ዝም ብላችሁ። እኔም አሰብኩት አሁን ቀለበት ቢያረክ ብሩኬ ከመሄድ ሃይሚ ከመሄድ ምንድነው የሚያግዳቸው ነገር? ምንም። ይኸው ሩታ ቀለበቱን አወለቀችው። ይኸው እኔ ላንተ አልገባህም ማለት እንደው ብሩኬ ማለት ነው ያ ሁላ አብርሃም አብሮ እንግዲህ እነዛ በፊት በልጅነቱ አብሮ ፊልም ምናምን ቲክቶክ የሰራቸው ናቸው እንጂ እርግጠኛ ነኝ ከነሱ ሁሉ ሴቶች ጋር አብርሃም አንሶላ ተጋፉ አይደለም አይደል እንዴ? ይሄን መቼም ታውቃላችሁ። ማለት ህፃን ልጅ ነው የማያውቀው ይሄን እንዳየው የማያውቀው እንጂ እናንተ መቼስ ታውቃላችሁ። ከ18 ዓመት በላይ ናችሁ። ብሩኬ ያን ያህል ነገር ሰርቶ ቢሆን ኖሮ ኧረ በስመ አብ አጽሙን ነው የምታወጡት፣ አጽሙን ማለት ነው። ግን የሙሽዬ ጀግና የሙሽዬ ቆፍጣና ማለት ነው ምንም ቦታ የለበትም። ጽድት ያለ ሸማ ነው እሱ። በቃ ሸማ ታውቃላችሁ፣ አዲስ የተሰራ ሸማ። በወንዶች ደረጃ ነው የምላችሁ፣ በወንዶች ደረጃ። በሴቶች ደረጃ በሃይሚ ጋር መጣላችኋለሁ። በወንዶች ደረጃ ግን ከቡታጅራ ብሩኬ ጥርት ያለ በቃ ይቺ ፍሬንዴ ይቺ ጀለሴ ይቺ ሶሲም የስንት ዓመት አብሯት እንኳን ቪዲዮ አይሰራ አብሯት እንኳን የሆነ የተላላጠ ነገር የለውም። እንኳን እስካሁን ድረስ ቢኖር ኖሮ እስካሁን ድረስ ይወጣ ነበር። ዳኒ አውቆ ለተንኮል ብሎ እኔና ሶሲ እኮ አልተጣላንም። ሃይሚ ወዳኝ ነው፣ እኔ ስትወደኝ እምቢ ማለት አልችልም። ትናንትና ደግሞ ደስ ስላለው ብሩኬን ብግን ስላረገች ደስ ስላለው የኔ ጀግና አብረን እንወጣዋለን ይሄንን ችግር ብሎ እያበረታታት ነው። ሃይሚ ደግሞ እሱ ሚላትን እየሰማች ነው። ገባችሁ?
ሃይሚ ብዙ ጊዜ በኮመንት እና እንደዚህ አንዳንድ እኛ በምንሰራው ተቆራጦ የሚደርሳትን ነገር ቪዲዮ ላይ ትሰራበታለች። ሜቢ እንደዛ አስባችሁ ከሆነ ቢለያዩ ባንቺ ነው ብላችሁ እኔ የተናገርኩትን ነገር ሰርታ ተለያየች የምትሉ ከሆነ እኔ ሀሳብ አስተያየት ነው የሰጠኋት። እንደውንም እኔ የምሰራው እኔ የምላትን ነገር እሷ ሰርታና ተግብራ ቢሆን ኖሮ ብሩክና ሃይሚ እዚህ ደረጃ አይደርሱም ነበር። ገባችሁ? ያልገባችሁ ቤተሰብ ካላችሁ ማለት ነው። ሶ ሃይማኖት ማለት ነው የትም አትሄድም። እውነቱን ነው የምረግሽ። ይሄን የምላችሁ ለተሳዳቢዎች ሳይሆን ለአልቃሾቹ። በጣም ነው የምታሳዝኑት፣ በጣም ማለት ነው። እንዲህ ምን ያስለቅሳል? ምንም እኮ አያስለቅስም። ይሄ አዲስ ነገር የለውም እኮ። አብርሃም እንኳን ያ ሁሉ ነገር ተፈጥሮ ያ ሁሉ ጦርነት ተፈጥሮ ዱባይ ላይ ሄዶ ቀለበት አረገ። ቀለበቱም አንድ ወር ቆየ፣ መጣ፣ ድጋሚም ተጣላ። ድጋሚም ሲጣላ አሁንም ቀለበቱ ወለቀ። ስለዚህ ሃይሚና ብሩኬም ቀለበት ቢያደርጉ ምንም ትርጉም የለውም። ፍቅሩን አልገለጸላትም። ፍቅሩ ሳይገለጽላት ይሄን ያህል ጊዜ አብራው ኖረች። እናንተ እንደምታስቧት መስላችኋለች ሃይማኖት ማለት ነው። ሃይማኖት እናንተ እንደምታስቧት እንዳትመስላችሁ። ቃሌን ልጠብቅ ቃሌን ላክብር የሚለው ምንድነው ታዲያ? ቃል የሚጠብቀው የእናቱ ልጅ ናት እንዴ? እሷ የእናቱ ልጅ አይደለችም አይደል እንዴ? ስለዚህ የራሳቸውን ቃል ስላላቸው ነው እንጂ እሷስ እንደዚህ በሙሉ ልቧ ከማንም ሰው ጋር ሳትሆን ከማንም ሰው ጋር እንደዚህ በቃ ይሁን በዚህ ወጥቶ በዚህ ወርዶ ሳትል አብራው የምትሆነው የራሳቸው የሆነ ቃል ሴኩሪቲ ስላላቸው ነው እንጂ ቤተሰብ እናንተ በምታስቡት ልክ አይደለም። እሺ ሁሉ ቦታ ብሩክን ለመዘርጠጥ አትቸኩሉ። ሁሉ ቦታ አስመሳይ ነህ። ምን አስመስሎ ምን አረጋት? ተጠቀምክባት። ምንድን ነው የተጠቀመው? ምን ተጠቀመ? ምን ገንዘብ ነው? ምን ሴትነቷን ተጠቀመ? ምን አደረጋት? አንድ ቀንም አላየንም። እንግዲህ ይኸው የምናያቸው ነው። ከካሜራ ጀርባ ያለውን ደግሞ እዛው ራሳቸው አይመለከተንም። ካሜራ ላይ ግን በምናየው ልክ ሃይሚን ቪዲዮ አንድ ቀን ትለቃለች፣ ብሩክም አንድ ቀን ይለቃል። መኪና ቢገዛ ይወስዳታል፣ የፈለገችበት ይመልሳታል። አሁን ሲጣሉ አንድ ቀንም መኪናውን ይዞ አይተንም አናቅም። ቪዲዮ ላይ የሚመጣው በእግሩ ነው፣ እሷን በእግሯ ነው። ከካሜራ ጀርባ አያገባንም። ይሸኛትም አይሸኛትም ብቻውንም ይምጣ እኛ አይመለከተንም። ስለዚህ ቤተሰቦች እነሱ አይለያዩም። እናንተ የሚያስጠላ ጽሁፍ አትጻፉ። እንዲያውንም በእናንተ በምትጽፉት ጽሁፍ ማለት ነው። ምክንያቱም ሃይሚን ብሩኬን የምትሉ ከሆነ በተለይ በሃይሚ በኩል ብሩክን ጨካኝ እንዲሆን ነው የምታደርጉት። የምሬ ነው የምላችሁ። ምክንያቱም ልጆቹ ሁለቱ ጋር የሌለባቸውን ባህሪ እናንተ በምጽፉት ነገር እንዲኖራቸው ነው የምታደርጓቸው። የምሬ ነው የምላችሁ። እንዲህ ጥሩ ነገር ለምን አታወሩም? ጥሩ ነገር ለምን አትመኙም? እንዴ ጉድ እኮ ነው። ፈጣሪ የትዕግስት ስጠኝ። እንዴ እኔ እኮ ላይብ ሲገባ ሳማት፣ አዝናናት፣ የሆነ ቦታ ሄዶ ሃይሜት ሄደች፣ የሆነ ሰው ጋር ካለ ቁርጥ ልጥፍ። እንዴ ምን ነው ይሄን ያህል ሚዲያው በቃ ለብሩክና ለሃይሚ ብቻ ነው አላቸው። እሳ እንዲህ በህይወታቸው ጎረቤት አይኖራቸው፣ ጓደኛ አይኖራቸው፣ ዘመድ አይኖራቸው። እንዴ ስንት ጊዜ ነው እንኳን አይደለም ቀርቶ ማለት ነው የሶሲ እህት ብሩክ እኮ የሃይማኖት ባል ነው ኮራ ብላ ያወራቸው። ምርጥ ካፕሎች ናቸው። ብሩክ የሃይማኖት ባል ነው። እንዴት እንደዛ ታደርጋለህ ነው ያለችው። ታዲያ ይሄን ነገር ከየት አምጥተውት ነው? አብረው ስለሆኑ አይደለ? ስለሚያቋረጥ። ሌላው ቀርቶ ማሂ ባለፈው ምንድን ነው ያለችው? ብሩኬ እኮ የሃይማኖት ባል ነው። ከዚህ በላይ የሁሉ ነገር ተብሎ ግን ብሩክ አንድ ቀን ሃይሚ ሚስት ያደለችን ብሎ ወጥቶ ተናግሯል? አልተናገረም። እኔ እኮ እንዴት ነው የምታስቡት? እንደው ቡቡዬ እንደው የፈለገ ነገር ይሁን ማለት ነው ቀለበትም ከፈለክ በውስጥ አርግላት። ማን እንዳደረገው አይታወቅም። በውስጥ አርግላት፣ መውደድክንም በውስጥ አርግላት። ለሚዲያ እንደው አንድ ቀንም አታወጣ። የምሬን ነው። እንደው እንዳታወጣ ቦቦ። በዚህ አጋጣሚ ማለት ነው ይሄን ቪዲዮ ከደረሰ ለማንም ብለህ ማንን ደስ ይበለው ብለህ ፍቅር አትግለጽ። ለእሷ ግን ግለጽላት። አለቀ። እንዴ ሚዲያውን እንዴ አስጨነቁት። ኮመንት ላይ መፈቀሯን ሳታቅ ይሄን ያህል ጊዜ ጀግና ናት። እናንተ እንደምታስቡት ናት ሃይማኖት ስታዩት ሞኝ ናት። ሃይማኖት ስታዩት ጡጦ ምጠባ ሕፃን ትመስላችኋለች። እንደዛ ጉድ እኮ ነው። ፈጣሪ ወይ የዛሬው ኮመንት ያስቃል። የሆነ ነገር ሲፈጠር በቃ የሆነ ብሩክ ላይ እኝኝኝኝኝ። ሴቶች እንደዚህ የሚቀኛ ናቸው። እንዲህ ግን ኧረ ፈታ በሉ ትንሽ። ሴት ያኔ ምንችክ ስንል ጥሩ አይደለም። ፈታ ማለት ጥሩ ነው አንዳንድ ጊዜ ማለት ነው። ሴቶች ናቸው እንዳለ ደግሞ ከሆነ ሰው ጋር ካየ በቃ እንዴት ለምን ምን ባይኔ ይገባል እንዴ? እኔ ቆይ ቤተሰብ ወይኔ የድሮ እናቶቻችን እኮ ማለት ነው እንደዚህ ቅናት የለ የዛን ሰዓት። ወይ እምዬ ዛሬ እኮ ባለቤትሽን ከሌ ጋር ቡና አስጠጣቸው ምን ችግር አለው ታዲያ? አያልቅ
እንደዛ ነበር የሚሉት። እመቤትን ሰምታችኋላ? እመቤት የታችኛው መንደር ያለችው እሷ ነች። ጎበዝ ከወይ ማለት ነው። ድሮ አገር ቤት እንደዚህ ነበር የሚቀላለዱት እናቶቻችን። የዛሬ ነው ያድርገው እንጂ ዛሬ አረ በተለይ በብሩኬና በሃይሚን እንጃ ጉድ ነው እውነት የምሬን ነው። እውነት የሆነች ጓደኛዋ እንደዚህ አለፈ ስትል እመዬ ወየ እንደው እዛ አረቄ ስጠጣይቸው ዛሬ ባለቤትሽን ከከሌት ጋር አየሽው? ምን ሲያረጋ አየሽው? አረ ምንም እንደው አረቄ ስጠጣን ያየሁት እንደው ፈርቼ ነው። ምን ችግር አለው አያልቅ። እንደዚህ ነበር የድሮ መልሳቸው ማለት ነው። ድሮ መልሳቸው እንደዚህ ነበር። እናንተ ግን ዛሬ ገና መንገድ ላይ ከሴት ጋር ብሩኬን አያችሁና ገና አሁን እኔ ቪዲዮ ላይ ቡቡዬ ስል ሄደሽ ግቢ አይፈልግሽም በእንጨት የማይነካሽ ወዮ ፈጣሪ ጭንቅላት የሌለው ሰው እንደዚህ ያስባል። እኔም አንዳንዴ በኮሜንት በጣም ነው የምስቀው። በጣም እናንተ ሃይሚ የራሷን ስራዋን እየሰራች እናንተ ማልቀሳችሁ ግን ተገቢ ነው? እኔ እኮ ለምታለቅሱስ ነው ማዝነው። ለሌሎቹ እንኳን እኔ አላዝንም። እንደው ሃይሚ እንደው ተሳክቶ እንኳን ብትሄድ እንኳን ማለት ነው ብሩክን ጥላ ይሄን ሁሉ ቪዲዮ እያየች መቀመጥ አችልም ብትሄድ እንኳን ማለት ነው። ግን ሲጀመር እግሯንም አታነሳም። አይገርማችሁም? ሌላው ሲቀጥል ቀለበት ለምትሉ ሰዎች ቀለበት አይደለም ልብን የሚያስረው። ሩታ ቀለበቱን አውልቀዋለች። እንደዛ ቀለበት ሰር ሲባል አብርሃም ተሯሩጦ ቀለበት አረገ። ይኸው መጨረሻው ወለቀ። ከአንዴም ሁለቴ ሶስቴ ቀለበቱ ተደረገ። ግን እነሱ በሰላም እየኖሩ ነው፣ ሁሌም እያለቀሱ ነው። እና ምንድነው ይሄ ለቀለበት ያላችሁ ቦታ ምንድነው? ብሩክ ደግሞ ማለት ነው ወንድሞቹን አታዩም እንዴ? በስንት ጊዜያቸው አብረው ኖረው ቆይተው ስንት ነገር አሳልፈው የራሳቸውን ነገር አፍርተው ከዛ ነው ያገባው። አላያችሁት እንዴ? በቀደም መለኛው እንዴት እንደሆነ አገባ፣ ወዲያው አስረገዘ፣ አለቀ። እንደዛ ነው። ገባችሁ እንዴ? አሁን ሀብ አለ ታላቁ እሷ እየተማረች ነው። እሱ አላገባም። እሱ ሳያገባ ብሩክ እንዴት ያገባል? አያገባም። ቤታቸው መከባበር የሚባል ነገር አለ። ባውንደሪ ያለች እንትና ሶሲ ባውንደሪያቸውን ጠብቁላቸው እንጂ ምን ሆናችሁ ነው ቤተሰብ? እንዴ ጉድ እኮ ነው። ቪዲዮ የምታው ሁሉ ይሄንን የኔን መልእክት የምትሰሙ ሁሉ መጽናት